ይሄ ልዩ ብቃት ነው ጀማው፣ ይሄ ልዩ ብቃት ነው እንዴ! ሚርት ዛሬ ምንድነው የሰራው? አያችሁ ሊቨርፑላውያን ልጃችሁን ግን ያይታችሁታል። ምንድነው እንዴ? ይቻላል እንዴ? አንተ በአንድ ጨዋታ ላይ እንዴት ነው ሁለት ጎል ሁለት አሲስት? ስዊዘርላንድ እኮ ነች ደግሞ እኮ ሀገሯ 3-4 ነው ጨዋታው ያለቀው። ከባድ ፉክክር የነበረበት ጨዋታ ነው። ግን በዚህ ጨዋታ ላይ እንዴት ነው ሻይን አርጎ የወጣው? በእናትህ እንዴት አባቱ ነው ይሄ ልጅ ግን የሚችለው? ዛሬ አብረቀረቀ፣ በቃ አሸበረቀ ነው ማንዬ። ምን አይነት ጨዋታን ያሳየው? ሊቨርፑሎች ይሄ ልጅ ተጠቀሙበት እንጂ ፕሪሚየር ሊግ ላይ ለምንድን ነው እንደዚህ የማይሆነው? ምንድን ነው ችግሩ? እስቲ ንገሩን። ግን የዛሬ ብቃቱ ይሄ 9.7 ቋጣሪ ስለሆኑ ነው የሰጡት እንጂ 11 ነበር የሚገባው። 11 ማለት ነው። እኔ ሰጥቻለሁ አባቴ፣ ውሰድ የአይ ሰይጣኖቹ ማንቸስተር ዩናይትዶች በክረምቱ ጣሊያናዊ 25 ዓመት የኒውካስትል ዩናይትድ የመሃል ሜዳ አማካኝ የሆነውን ሳንድሮ ቶናሊን የማስፈረም ከፍ ያለ ፍላጎት እንዳላቸው ሪፖርቶች በተደጋጋሚ እየጠቆሙ ይገኛሉ። ዩናይትዶች በውድድር ዓመቱ መጨረሻም ይህንን አስደናቂ የሆነ የመሃል ሜዳ ክፍል ተጫዋች የሆነውን ሳንድሮ ቶናሊንም እንግዲህ ለማስፈረም ከኒውካስትል ዩናይትድ ጋር ይፋዊ ድርድር እንደሚጀምሩ ነው የተነገረው። ይህንን መረጃ ወጥቶ ዴሊ ሜል ነው፣ እንዲሁም ደግሞ የተለያዩ ታማኝነት ያላቸው ምንጮችም እየተቀባበሉት ይገኛሉ። ብሩኖ ፈርናንዴዝ ይህንን ዝውውር እንደሚደግፍ ነው ሪፖርቶች የጠቆሙ የሚገኙት። ከአሌክሳንድር አይዛክ ዝውውር የተማሉት ኒውካስትል ዩናይትዶችም እንግዲህ በሳንድሮ ቶናሊ ዙሪያ የመልቀቅ ፍላጎት የሚኖረው ከሆነ የተሻለ አማራጮቻቸውን እንደሚፈልጉም ነው ሪፖርቶች እየጠቆሙ የሚገኙት። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ምን ያህል ሬት ታደርጉታላችሁ? ዝውውሩ የሚሳካ ከሆነ ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። መለስተኛ ጦርነት አይተን መጣን። ያራዳ ልጆች መብራት ሊቀልድ ሞክሮ ነበር፣ አያቋርጠንም ብለን ጨርሰኗል። በስልክም ያራዳ ልጅ በሚገርም ሁኔታ ምን አይነት ጨዋታ ነው አንተ! ጭፍጭፍ ስዊዘርላንድ ከጀርመን ተጨፋጨፉት ነው ማለት ያራዳ ልጅ ማለት ነው። ይሄ የምትመለከተው እግሮቹ ጥሩምቤ ነፋሉ። የዚህ ተጫዋች ያራዳ ልጅ አሲስት ይበቃል እስከ ኧረ ጎል የገባውን ጎል ገብተህ ማየት አለብህ። ምን አይነት ሰቅጣጭ ጎል እንደተቆጠረ ያራዳ ልጅ ማለት ነው። ፍሎሪያን ቪርቲዝ እንደ እሳት ነበረ፣ 10 ተሰጥቶታል። ሬቲንጉን ጨርሶ ነው ያራዳ ልጅ እንደ እሳት እየተንቦለቦለ ነበር ማለት ነው። እነ ዣካም አቅማቸውን በጣም ታግሏል። 4-3 ነው እንግዲህ ተጨፋጭፎ ያለቀው ማለት ነው። ያራዳ ልጆች 2 ጎል 2 አሲስት ማድረግ ችሏል ማለት ነው። ይሄ ልጅ በቃ ወደፊት ጊዜው እሱ እንደሆነ የሚናገር ብቃት ነው እያሳየ የሚገኘው ማለት ነው። እጅግ በጣም አስገራሚ ጨዋታ ነበር። ሀሳብ አስተያየት የናንተ ነው። ሼር ኮፒ ሊንክ ይደረግ። ይመቻችሁ። አውሬው አጥቂያችን ጎል ሲያመርት እንዳለ ተኝታችኋል አይደለም? ይሄ ሰውዬ ዛሬ ሃትሪክ ሰራ። ማን? ስዊድን የወርልድ ካፕ ኳሊፋየር ፋይናሊስት ነች። አሁን ማን ምን አይነት ሰው ነው ይሄ? ፔናልቲ በሉት። ሁለተኛው ጎል ደግሞ ጭራሽ የማይመስል ጎል እንደዚህ አጥፎ ምናምን። ማን እንደዚህ ይቻላል እንዴ? ይሄ ሰውዬ እንደዚህ ፖቴንሻል እንዳለው ማንም ሰው ያውቃል። ሀገሩ እንፈልጋለን። ጊዮኬሬሽ እባክህ አንተ ነው ያለህን። ያ ኢዛክ ተጎድቷል፣ እዛ ሊቨርፑል እየተልመሰመሰ የነበረ ሰው ነው። አንተ ነው ያለህን አሉት። እሺ የፈጠነ አንተ ሰውዬ በጣም ይችላል፣ በጣም ማለት ነው። እኔ ልንገራችሁ በጣም ትፈሩታላችሁ። አሁን ይሄ ፕሪሚየር ሊግ ሲመለስ ጉዳችሁ ነው። ማን በጣም ትችላለሽ ጊዮኬሬሽ። አሁን ጥያቄው ጋይስ ኔግልስማን ወይስ ካሪክ የሚለው ሆኗል ማለት ነው። ምክንያቱም ደግሞ ኤንሪኬ በፒኤስጂ ቤት የመቆየት እድሉ ሰፊ እንደሆነ ከተረጋገጠ በኋላ ዩናይትድ ኔግልስማን ወይስ ካሪክ የሚለው ነገር አሁን አከራካሪ ጉዳይ ሆኗል። ምክንያቱም ደግሞ የ44 ዓመቱ ካሪክ እና የ38 ዓመቱ ኔግልስማንን አሁን ላይ ያወዳደሩት ይገኛል የትኛው ይሻላል የሚለው። በተጨማሪም ደግሞ ያላቸው የማሸነፍ ንጻሬም ደግሞ የኔግልስማን ከፋድ ይመስላል። 44 ለ66 ይሁን እንደዛ አካባቢ 64 ለ46 አካባቢ የማሸነፍ ንጻር ያላቸው። ከዛ በተጨማሪ ግን ኔግልስማን የተሻሉ ዋንጫዎችን ማሳካት ችሏል። ካሪክ ደግሞ ምንም አይነት ዋንጫ ማሳካት አልቻለም። ወደ 400 ጨዋታዎች የሚሆኑትን ኔግልስማን ማድረግ ችሏል። ካሪክ ደግሞ 164 ጨዋታዎችን አካባቢ ማድረግ ችሏል ማለት ነው። ከዛ በተጨማሪ ግን የተሻሉ ክለቦችን ጀርመን ላይ ብንወስድ እና ሬቢ ሌይፕዚግ ራሱ ጀርመን ክለብንና እንደዚሁም ደግሞ ባየር ሙኒክን ማሰልጠኑ አይረሳም ኔግልስማን ማለት ነው። ካሪክ ግን አንዳንድ ያልታወቁ ክለቦችን ማሰልጠኑ አይረሳንም። ነገር ግን ደግሞ አሁን ላይ የትኛው ይሻላል የሚለው ነገር አከራካሪ ጉዳይ ሆኗል። እናንተ ግን የትኛውን ትመርጣላችሁ? ሀሳባችሁን ኮሜንት ላይ ግለጹ። ካቫሪስኬሊያንና እንዲሁም ደግሞ ማይክል ኦሊሴ ምንድነው እየተፈጠረ ያለው? ቀን አልገባኝም እኮ እያለው ቤትና አሮጊቷ ቤት ምንድነው እየሆነ ያለው በዝውውር ጉዳይ እኮ? ምን አይነት ዝውውር ልታስፈርሙ ነው የምታስቡት? እኔ ወያለው ችግር የለም ከአመት አመት ተጫዋች ይመርጣል፣ ተጫዋች ያነሳል፣ አያስፈርም። ዝም ብሎ ነው ወያለው። ተው እሱን። እኔ ያንቺ አሮጊት ነው የገረመኝ። ሳላለቀኩ ብለሽ ማይክል ኦሊሴ ምን አይነት ነገር ነው? አይሆንም እኮ እንደዚህ አይነት ዝውውር እኮ
እንደኛም በሉዊስ ስኬሊ ምናምን አገንትራችሁ እናንተ እንደዚህ አይነት ተጫዋች ታስፈርሙ ነው እንዴ? ዳያርገው እኛ በህይወት እስካለን ድረስ አሁንም ያራዳ ልጅ ወላ በጨዋታ ብቻ አይደለም ቋጠሯችን፣ በዝውውርም ነው የምንቋጠረው። በዝውውርም እንቋጠራለን። ለዝውውርም እንዳይሳካ ነው ማድረግ ያለብን እንዴ? ማጨናገፍ ነው ያለብን እኛ እንዴ? እንደዚህ አይነት ዝውውር አይቻልም። እኛ አሪፍ ምርጥ ዝውውር ስናዘዋውር ማለት ነው እናንተ የሆነ ነገር እንጂ እንደዚህ አይቻልም። ያራዳ ልጅ ኧረ የለም እንደዚህ አይነት ዘግናኝ የሆነ ዝውውር። አትርሱኝ ባይ የትርፌ ገረዶች ያልበላችሁን የምታኩ መበሻሸቅ ማለት መቅዘን ነው ብላችሁ ራሳችሁን ያሳመናችሁ አንዳንድ ክለብ ደጋፊዎች የሽንት ቤት ቀልዳችሁን ይዛችሁ እዚህ ቲክቶክ ላይ መታችኋል። ይኸውልህ ዘዋ በመጀመሪያ የትርፌ ደጋፊ ምናምን አልካ እዚህ ጋር ቀዘምና አንቺ ሲጀመር የትርፌ ደጋፊ ምናምን ዩናይትድ ነው መቼስ ትርፌ የምትለው በስነ ስርዓት እያናገርከን አይደለም። እንዳንሰድብህ እንኳን እዚህ ጋር እየተሳደብክ ነው እየሰራ ያለ። እሱን ተወው፣ እኛ ሞያላ ስለምንል ኖርማል ነው። ይሄ ብሽሽቅ ምናምን ኖርማል ነው። እዚህ እግር ኳስ ላይ ብሽሽቅ ያለ ነው። ግን ደግሞ ማለት ነው ቅዘን ምናምን የትርፌ ደጋፊ ነው ያለ። እኛ ዩናይትድ ደጋፊዎች ነው ያለ። ቅዘን ምናምን እኛ ብለን አላወራንም። ቅዘን ያለውን ሰው ሄደ እሱን መናገር ይችላል። እዚህ ጋር ደግሞ ሌላው ነገር ካንተ የሚደብረው ካንተ ጋር መበሻሸቅ ሲመጣ ፐርሰናል ታደርገዋለህ። በቃ ፐርሰናል አታርገው። ሌሎችም የአርሰናል ደጋፊ ኮንቴንት ክሬተሮች አሉ እኮ ጽድት አድርገው በሽሽቁ ምናምን ቢኖር በልኩ አድርገው ማለት ነው። እግር ኳስ ነው እዚህ ጋር ሌላ ነገር አይደለም። ሰው ፐርሰናል አታርገው ነው እንጂ የተባለው ሌላ ነገር ጥላቻ ምናምን ኖሮብን አይደለም። እኛ አይደለንም ቅዘና ምናምን ብለን እንደማይወራ ነው። እሱም ደግሞ በደንብ ታውቃለህ። ምንም ነገር ይፈጠር ቀጥታ የሚመጣው ማን ጋር ነው? የአርሰናል ደጋፊ ቀጥታ የሚመጣው ሌሎቹ ጋር አይደለም። የትርፌ እንዳልከ ነው። በቃ ሁሌ የሆነ ነገር ከተፈጠረ የአርሰናል ደጋፊ መጥቶ የሚናገረው ዩናይትድ ደጋፊ ነው። ከዛኛ ስንናገር ምንድነው የሚባለው? ምቀኝነት ምናምን ሌላ ነገር ነው ይወራው ማለት ነው። ሶ ይሄ ነው ማስተካከል ያለበት እንጂ ሌላ ምንም ጥላቻ ምናምን የለንም። ሶ ዘዋ ይሄን ነገር ነው ማስተካከል ያለብሽ እንጂ ሌላ ከእናንተ ጋር ምናምን እኛ ፐርሰናል ጥላቻ የለንም። ጓደኞቻችን ናቸው እዚህ ጋርም ያለው። እኛ እዚህ ጋር ስለ እግር ኳስ ልናወራ እንጂ ፐርሰናል የሰው ህይወት ውስጥ ገብተን ምናምን ልናቦካ አይደለም። ሶ ሁሉም በፍቅር ሲሆን ነው ደስ የሚለው። ይሄንን ማስተካከያ ማድረግ አለብሽ ዘዋ። ይመችሽ።